የተወሰነ ሰዓት ነው የሚሰጠው። እስከ መቼ ነው የሚያግቷት? የፈለጉትን ነገር ካልተናገሩ ላንቺው ፍቅር ትኑር ነፍሴ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም በድጋሚ መተናል ቤተሰቦቻችን በሚቱ ጉዳይ ማለት ነው። ባለፈው ሰዓት አለቀብኝ መደወል አይመቸኝም ብላ ነው እንግዲህ እንትን ያለችው። ዛሬ በድጋሚ ያለውን ነገር ለማሳወቅ ነው። እናንተም በጣም ስላሳሰባችሁና በጣም ስለጨነቃችሁ ማለት ነው። ሚቱ እንግዲህ ምን ያክል ለኛ ቤት ምን ያክል ድጋፍ እንደሆነችና ምን ያክል ደግሞ ቋሚ እንደሆነችልን እኛ ነን የምናውቀው። ቤቱን ተሸክማ ስትንቀሳቀስ የነበረች ልጅ ናት። እድሜዋ ትንሽ ቢሆንም ግን በጣም ነው የረዳችን፣ በጣም ነው ያገዘችን ከምንም ከምላችሁ በላይ ማለት ነውና ስለዚህ የሚቱ ጉዳይ አሁንም እኔ አላስቻለኝም ማለት ነው። በጣም እየጨነቀኝ ስለሆነ ስለዚህ በተቻለ መጠን ያው አሁን እኮ ሲጀመር ታግታ ነው እንዳንል ታግቼ አይደለም ማለችን። እንግዲህ አፍኖ አስገድዷት ነው እንዳልል ደግሞ ካስገድዷት በኋላ ደግሞ ለምንድነው እሱ ታግቼ አይደለም እንድትል የሚያደርጓት? ወይ እነዚህ ሰዎች ሁለት ነው አላማቸው። ወይ ገንዘብ ፈልገው ዝም ብለው ማናቃቸው ሰዎች ነው ያገቷት፣ ወይ ደግሞ ከዚህ ከዳንኤል ከሚባለው ሰይጣን ጋር የተያዘ ጉዳይ ሊሆን ይችላል ማለት ነው። ስለዚህ አሁን ከሁለቱ የትኛው አንዱ ቢናገሩ እኮ ጥሩ ነበር። እና አላማቸውንም እስከመቼ ነው አግተዋት የሚኖሩት? ራሳቸው ሰዎቹ እኮ ነበር ማዋራት የነበረባቸው። ለምሳሌ ልጁን ካለቀቃችሁት ሚቱን አንለቃትም ምናምን ብሎ እኮ ማዋራትም አንድ ነገር ነው። ሁለተኛው ነገር ደግሞ ምንድነው እሱ ያገታት ሰውዬ ገንዘብ ከሆነ የሚፈልገው ሚቱን ያገትኳት እኔ ነኝ፣ ገንዘብ በዚህ አካውንት አስገቡ ወይም ይዛችሁ ነው ሊል ይችላል። ሚቱ ግን የምትደውለው ራሷ ነች። እኔ አንዳንዴ እንደውም ወይ ሰልችቷት በጣም ደግሞ የኔ ያክል መስዋዕት ነው ሲጀመር ድምጿም ራሱ በጣም የሆነ ደስ የማይል ድምጽ ላይ ነው ያለችው። ስታወራ ምናምን በጣም ከባድ ነውና ቤተሰቦቻችን እኔ አላቅም ያለውን ሁኔታ እግዚአብሔር ነው የሚያውቀው። እና ዛሬም እስቲ በተያዘው ስልክ መሰረት በልዑል ስልክ ደግመን ያው ማለት አሁን እዛ ልታየው የምትችለው ባለፈው መጀመሪያ ጊዜ በልዑል ስልክ ስለሆነ የተደወለው እንትን። እኔ ደግሞ ሌላ ግራ የገባኝ ነገር ምንድነው ቤተሰቦቻችን እኛ እያለን ልዑል ጋር የተደወለበት ምክንያት ነው የሚያያይዘው ነገር ይኖር ይሆን ከልዑል ጋራ ወይስ ምንድነው እሱ? አሁን በጣም ራሴን እያመመኝ ያለው ጉዳይ እሱ ነው ማለት ነው። በጣም ግራ የሚያጋባ ነገር ነው እኮ። ለምን በልዑል ስልክ ተደወለ? ለምንድነው እሱ በኔ ስልክ ወይም ደግሞ በፍቅር ስልክ ያልተደወለው? ሸምድደዋለች እንዳል በጣም እዚህ ቤት ውስጥ የምሸመድደው የሸመደደችው የኔ ስልክና የምን አባሽ ሀሳብ ነው እኮ? ሀሳብሽን ተናገሪ። ታይዋ ታዲያ ምን አገባኝ? መናገር ከሌለብሽ አትናገሪ። ምን አገባኝ? ወይ ደግሞ እሱ አግቷት እየተጫወተበት ይሆናል። አቤት አልተሰማኝም። እንዴት ነው የሚያግቷት? ምን ማለት ነው ታዲያ? ለምን በሱ ስልክ ተደወለ? እኛ አንሻት እስኪ ይቅርታ ነው ተያትብላ ችግር የለም ደህና ነው እንትን አለዝ ምን ነው የምትይው? ወይ እሱን ይዞት አግቶ ይሆናል። እንዴት ነው ያግታት? እንዴት ምን ማለት ነው? ሂጂ አንቺ ወደዛ። ለማስቀየስ ነው ሲጀምር፣ የራስሽን ወንጀል ለመሸፈን እየተጠቀምሽ ያለሽ። ዋው ሐሳቤን እንድቀይር ማለት እኔ ህፃን አይደለሁ ማለት ሸወደ ግቢ በቃ። አልሰማሽም አልኩሽ እኮ እንደዚህ ብትይ ጅል። ሲጀመር እሱ አግቷት ከዛ ራሱ ስልክ ላይ ደውላ ታወራዋለች ማለት አልገባኝም እኮ። እንዴት አይነት አማርኛ ነው የምታወራው? የማይሆን አማርኛ የማይመጣው ማለት ነው። ወሬኛ ሐሳቧን ለማስቀየር እኮ ነው ቤተሰቦቻችን። ሲጀመር ራሷም እጇ ስላለበት የኔን ሐሳብ ዳይቨርት አድርጋ ወደዛ ነገሮችን ለማበላሸት እና እኔ ይዣት እቅድ አውጥቼ ምናምን ይዣት እንትን እንዳልን ማለት ነው። ሐሳቧ እንደዛ ነው። እሺ ሸፍኝ ምንድነው ወዲሽ ነው
ነይ ክፈች በር ማን ነው እንዴ ቁጭ ፍቅር ተነሽ 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 ምን አዲስ ነገር አለ? ምን እንዳለች ብትሰማ ባለፈው ሳሚ መጥተው ነገራችሁሽ ለድፍረት ካለች ለሱ ነገር አንቺ ምንድን ነው የምትይው? እንዳላጣፋሽ ለምንድን ነው አንተ ጋር እኔም ግራ ገብቶኛል። በርግጥ ለምንድን ነው አንተ ጋር የተደወለ እኛ እያለ እኔ ጋር ደወለች። እኔ እንደደወለች ወዲያው ነው የደወለች። ቆይ ስልክህን ራሱ ከኛ በላይ ሸምድዳውን የኔ ስልካውን በቃሏ ታውቀዋለች፣ የፍቅርን ታውቀዋለች በቃሏ ማለት ነው። እዛ ላይ መደወል ስትችል ለምንድን ነው ትችላለች? እኔ ምን አውቄ ሳሚ የደወለችበት ለእኔ አንድ ምክንያት ይኖራል። እንዳታስቡ እናንተን ቀስ ብዬ እንድነግራችሁ ሊሆን ይችላል። አይመስለኝም። እና እንዴት ምንድነው የሚመስለው? አይ እኔ እንጃ ነገሮች መጣራት ያለባቸው ይመስለኛል። አይናችንን ከሆነ ቦታ ወደ ሆነ ቦታ ኖ ዝም በይ አንቺ። አንቺ ለምንድን ነው ስርዓት የማይኖርሽ? ፍቅረኛ እንዴት እንደመንከባከብ እንዳለበት ፍቅረኛ ያለው ሰው ነው እንጂ የሚያውቀው አንቺ አይደለሽም። እሺ ስብስብ እንዳላረግሽ አንቺ ሂጂ ያልከው ነገር አስተውልሃል? አዎ አስተውያለሁ። ነው የለጠፍከው እንደ ጭቃ። ስነ ስርዓትሽን ብትይዢ ነው የሚሻልሽ አልኩሽ እኮ። ያስፈራራኝ ነው። አስመሳይ በጥፊ ነው የምከድንብሽ ዛሬ። ግቢ ወደ ውስጥ በቃ አታገባኝ። እኔ አሁን ስልኩን ባለፈው ያስኩትን ስልክ ስደውል የኔን አያነሱልኝም ስልክ። ዛሬ ደውዬ ነበር። ትላንት ሰዓቱ አልቆ ነው እሺ ብለን ታው ነው የሆነ ሰዓት ሰጥቷት ነው። አቦ እናትሽ እንደዚህ እንዳልጨፈልክ ጂን ትማጫለሽ? አዎ ቢያንስ ቆይ ማንም መብት ይሰጥሽ። ቆይ ንካኝና ማለት ነው ይሻልሻል። እስቲ አፍንጫሽ ላይ ነው የምተክልልሽ ጣቴ። ሲጀመራችሁ መብት ማን ይሰጥሽ? እዚህ ተዋት ልውል። ከእሷ ጋር ጭቅጭቁን ተወና እኔ ቀኑን ሙሉ ስደውል ስልክ አልነሳ ብሎኝ አልሰራ ብሎኝ ቁጭ በልና ደውልላት ለሷ ብሎ ቁርበት ነሽ በእናትህ አህያ ተሮ ደውልላት። እሺ እንደውላለን። ግን ሳሚ ታስበኛለህ ብዬ አንድ ቀንም ግን አይ እኔ አስቤ አይደለም እንደዛ። ቆይ ተረጋጋ፣ አትደውል። እንደዛ አስቤ አይደለም። መጀመሪያ አዳምጠኝ። ስልክ የኛ አሁን ልክ ካነሳች ነው አሁን ያንተን ብቻ ካነሳች ነው ሌላ ሐሳብ የሚገባኝ። እሷ እንዳለችው አንተ ራስህ አሳግታት ምናምን። ምክንያቱም ዝተህ ነበር ታውቃለህ። ካረሳው አንተ ያኔ ያለፈ ነገርና አሁን ያለ ነገር ምንም ነገር አልፎ አያውቅም። ለምንም ነገር ረፍዶ አያውቅም። እኔ አሳግቻት ከሆነ ምን ይሰራልኛል? አሳግቻት ተገቢ አድርጊያት ምን ትጠቅመኛለህ? ምን አውቃለሁ እኔ። አሁን ደህንነቷ ተጠብቆ በስነ ስርዓት ደህንነቷ ተጠብቆ የሆነ ማውራት ችላ ምናምን በስልክ ግን ደግሞ ጠላቶቿ እስቲ ሁለት ነገር እኮ ነው ያለው። ይሄ ነገር እውነት ነው የምነግርህ ሳሚ፣ እውነት ነው ታይቀር። ሁለት ነገር ነው የምነግርህ። ከያዟት ገንዘብ አምጡ ይሉናል፣ ገንዘብ የሚፈልጉ ከሆነ የዳንኤል ሰዎች ከሆኑ ደግሞ ደውለው ዳንኤልን ልቀቁት ይላሉ። አንድ ቀን እንኳን አይቆዩም በእጃቸው እንደገባ። ከሁለቱም ካላሉ ደግሞ ገንዘብ ፈላጊዎችም አይደሉ ገንዘብ ፈላጊዎችም አይደሉ የዳንኤልም ሰዎች አይደሉ። እንዴት እንደምፈልግ ታውቂያለሽ? እኔ ስራ ራሱ ረፍቶ ትቼ ነው እየፈለግኳት ያለው። እየፈለግካት
እየፈለካት እንደሆነና ለማስታወቂያ ማለት ነው። እየፈለካት እንደሆነና መስዋዕትነት እየከፈልክ እንደሆነ ዊ ኖው ዛት እናውቃለን ሉሊ። ግን ማለት ነው አንድ ነገር ብቻ እንድትተባበረኝ እፈልጋለሁ እንድትመልስልኝ ማለት ነው። እሺ ገንዘብ ፈላጊዎች ከሆነ ገንዘብ የሚፈልጉ ሰዎች ለምን አልደወሉልንም? የዚህን የሰይጣን ፈላጊዎች ከሆኑ ደግሞ እሷን ልቀቁና ሰይጣኑን ልቀቁትና እሷን እንልቀቅላችሁ ብለው ለምን አልተደራደሩ? ሁለቱም ከሌለ ሌላ ከዚህ ውጪ ሶስተኛ ወገን አግቷታል። አደዋውላው ምንም ታግታለች። ደቂቃ ሰጥቷት ነው የምታወራው፣ ግን ደግሞ አልታገትኩም እንድትል አድርገዋታል። ስለዚህ እኔ የበልጥ ጥርጣሬን የሚጨምረው ደውለ ካነሳችሁ። ምክንያቱም ቀኑ ሙሉ ሰምተሻላ፣ ቀኑ ሙሉ ስቀጠቅጥ ነበር ስሞክር ነበር እዚህ ጋር ማለት ነው። ስርዓት ይኑርሽ አንቺ ዝም ብለሽ አነሳች። እኔ ገርም ሄሎ ሳሚ ነኝ። ኦኬ እንዴት ናችሁ? አንዳንድ ጥያቄዎችን ልጠይቅሽ ፈልጋለሁ። እሺ ሳትዋሺ መልሽልኝ። እሺ ቶሎ በልና ከዛ ነው የማወራው ነገር አለ። ቀኑን ሙሉ ማለት ነው የኔ ስልክ ሲቀጠቀጥ በኔ ስልክ 0933 ቤቱ ስቀጠቅጥ አታነሽም። የልውልን ግን በአንድ ያነሳሽ። አንድ ሁለተኛ ደግሞ መጀመሪያ ማለት ነው ልክ ስልክ እንትን በደወልሽ ሰዓት የኔን ስልክ ጠንቅቀሽ በቃልሽ እንደምታውቂ አውቃለሁ። የፍቅርንም ጠንቅቀሽ በቃልሽ እንደምታውቂ አውቃለሁ። ግን የደወልሽው ግን የልዑል ስልክ ላይ ደውለሽ ነው እንግዲህ እሱ መጥቶ ያገናኘን ማለት ነው። አዎ በአንድ ስልክ ብቻ ስለተፈቀደልኝ ነው። ታዲያ የፈለገ በአንድ ስልክ ቢፈቀድልሽ አማራጭ የሌለው የአንድ ስልክ እኔ ብዬ ሳስብ ልዑልን እንዴት መረጥሽ? አሁን እሱን ታውና አልቶም እንድታስረጂኝ ስለምፈልግ ነው። ይኸውልሽ እሚት የደበቅሽኝ እውነት ካለ ከልዑል ጋር የሚያያዝ ነገር ካለ ራሱ ልዑል የሆነ እርምጃ ወስዶብሽ ከሆነ ንገሪ። ምንም የለም። ከእሱ ጋር ምንም የለም። እሷ እንዴት ናት? ተሻላት? ደህና ነች። እሺ ልታወራኝ ትችላለች? ታገናኘኛለህ? ምን ማለት ነው? ማገናኘሽ? እንዴት ነው ማገናኘሽ? ፍቅር አንዴ ታወራኝ። ፍቅር እሚትን አዋራኝ። ሄሎ በያታ ድምፅሽ እንድሰማ ምን እንትን ያለሽ እየሰማችሽ ነው? ስልኩን ወረወረችው ጭራሽ። በቃ እየሰማችሽ ነው። ስልኩን አትፈልግም። እየሰማችሽ ነው? ነይ ቆይ ነይ። እኔ በቃ ከዚህ በኋላ አሁን መመጣ አይመስለኝም ያለውበት ሁኔታ ማለት ይሄ ነው ብዬ ለማስረዳት በጣም ከባድ ነው። አሁን ይሄ ነው ብዬ ለማስረዳት በጣም ይከብዳል። ግን እኔ አሁን ከዚህ በኋላ ተመልሼ መመጣ አይመስለኝምና። አቤት። አዎ በቃ በቻላችሁ ታውቁም እሷን አደራ ማለት ነው። ምን ማለት ነው? ያለሽበትን ለምንድን ነው የማትነግሪኝ? ያለሁበት ቦታ አሁን ልነግራችሁ አልችልም። እንዴት ነው መናገር አልችልም ማለት? ታፍነሽም ከሆነ ለምንድን ነው የማትነግሪኝ? ስሚ ቆይ ወይ ከወላንሳ ጋርና እዚህ ከያዝነው ሰይጣን ጋር ይገናኛል እንዴ? ምንም አይገናኝም። በቃ ሌላ ቀን እነግራችኋለሁ። ይሄን ማለት በቃ እሷን ብቻ አደራ ነኝ። እሺ ገንዘብ የሚፈልጉ ሰዎች ነው ያዙሽ ወይስ ምንድነው? እንስጣቸውና ይልቀቁሽ። አገናኝ። ሄሎ ወይ ለምንድን ነው ዝም የምትይኝ? መልስ ስጪኝ። አገናኝኝ ገንዘብ የሚፈልጉ ሰዎች ከሆኑ። ተው እሱ
አንተ በቃ እሷን ብቻ እንደምንም አድርጋችሁ በቃ ምንም ማድረግ ስለማልችል ማለት እኔ ያለሁበት ሁኔታ ይሄ ነው ብዬ መናገር ብችል ደስ ይለኝ ነበር ግን ደግሞ መናገር ስለማልችል ምንም ማድረግ አልችልም በቃ ያለኝ አማራጭ እሷን ብቻ በቃ እንደኔ አድርጋችሁ እንድትጠብቁልኝ ነው የሚፈልግ ማለት ስልኩም ራሱ ልዘጋው ነው ሰዓት ነው ዝግዩሽ ዘጋችሁ እኮ ምንድነው እኮ ያኔ ምንም ሊገባኝ አልቻለም ይሄ ነገር ነገርኩ በቃ የሴራው ተንሳሽ እሷ ነች ለምን አትናገርም ታዲያ ያገታት ሰው ለምን አትናገርም እንዴት ነው እንድትናገር የሚፈቅዱልህ አንተ ብትታገስ እንዴት ነው የሚያግቷት የፈለጓትን ነገር ካልተናገሩ አስረው እስረኛ መቀለም ምንድነው ትርጉሙ ነው አሁን ጥያቄ ነው አዎ ጥያቄ እኮ ነው እስረኛን አንድ ሰው አስሮ መቀለቡ ካልተናገሩ ምንድነው እስከመቼ ነው ይሄ የሚሄደው እስከመቼ ነው የሚሰራላቸው ነው እንደዚህ ቁጭ ብላችሁ ከማለት ወጣችሁ ተፈልጉ እስቲ ወጥተሽ ፈልጊና ይዘሻት ነሽ ጀግና አይደለሽ ራስሽ እንደዛ ነው አይደል የምትቆጥሪው እና ለማምለጥ ነው ይሄን ሰበብ ተጠቅመሽ የምር በቃ የተወሰነ ሰዓት ነው የሚሰጣት ማግኘት አይችሉም እባክዎትን ችግር አንቺ ለምንድን ነው ስርዓት ባይኖርሽ እኔ እቺ ልጅ ያለ ነገር እንዴት ነው እንደዚህ የምትሆነው ሂጂ ሳላጠናግርሽ እንደዚህ ወደ ሂጂ ነይ ሂጂ በቃ አልፈልግም ካንቺ ጋር ማውራት አቦ እናትሽ ነው የተሻለሽ አንቺ ሂጂ ያለሽ አይደል አንቺ ነው ውጪ ወደዛ ያልኩሽ እኮ ነው ያምባታል እቺ ቁራራ ያው ሰው ነው የት ብለን ነው የምንፈልገው Godana